ሞቷል ተብሎ የተሰወረው ባለትዳርና የልጆች አባት የሆነው ወንድ በድንገት ኢቢኤስ ቴሌቪዥን ላይ ሌላ ካገባት ሚስቱ ጋር እንተዋወቃለን ፕሮግራም ላይ ተይዟል። ሳየው ቁጭ ብሎ ገና ከሷ ጋር ሳይ በጣም ደነገጥኩኝ። ይህን ቤተሰብ እንዴትስ ሊክድ ቻለ? ምንድነው የተፈጠረው? በዚህ ጉዳይ ያሉ መረጃዎች ምንድናቸው የሚሉትን በዚህ ቪዲዮ ታገኛላችሁ። ቲክቶክ ከመጣ ዘመን ጀምሮ ብሎኬት ሲሰብር፣ ጎማ ሲደበድብ፣ እንሰት ሲበጥስ፣ ሰዎችን ሲቀጠቅጥ የነበረው ሴዶ ከትክክለኛ ፋይተሮች ጋር ተገናኝቶ ግን 2 ደቂቃ ፋይት ውስጥ መቆየት አልቻለም። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየ ዮኒ ተብዬ ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየ በቃ እኔ ደው አይደለም ገብቶናል። ላይ ተው ገብቶናል። ሴዶንም ብለው የመደቡ ሰዎች በዚህ መልኩ እያለቀሱ ይገኛሉ። እህቷ የሞተችባት ኢትዮጵያዊ ሞዴል ሩት በውጭ ሀገራት ታሪክ እየሰራች ይገኛል። ከኤርትራውያን ጋርም ያለው ፉክክር ሌላ ደረጃ ላይ ደርሷል። ወርቅ በእሳት ይፈተናል። that means a gold is tasted by a fire። ምንድነው እየተፈጠረ ያለው? ከ600 ጥያቄ 20 ብቻ የመለሰ የ12ኛ ክፍል ተፈታኝ ተማሪ መነጋገሪያ ሆኗል። እንዴት ሊሆን ቻለ? ይሄ በስልክ ዘረፋ ላይ የተሰማሩ ጣውጣዎችም መነጋገሪያ ሆነዋል። እንዴት ነው ይህን እያደረጉ ያሉት? ሰላም ውድ የአሞና ቲዩብ ተከታታዮቼ፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችንና በሳምንቱ የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታን የመጣችሁት። ስለዚህ አሞና ቲዩብ ጋር ቤተሰብ ሁኑ። ይህንንም ቪዲዮ ከወደዳችሁት ደግሞ ለወዳጅ ለጓደኞቻችሁ ማጋራታችሁን እንዳትረሱ። ወደ መጀመሪያ ጉዳይ ያልፋለሁ። ሞቷል ተብሎ በቤተሰቡ ሲወራ የነበረ ሲነገርለት የነበረ እነሱም እርማቸውን አውጥተው ይህ ሰው ሞቷል፣ በዚህ ቦታ የለም፣ ከዚህ በኋላ አናገኘውም ብለው ተስፋ የቆረጡት እናትና ልጆች በድንገት አባታቸውን በኢቢኤስ ቴሌቪዥን እንተዋወቃለን ፕሮግራም ላይ ከሌላ ካገባት ሚስቱ ጋር ቀርበው ይገናኛሉ። እናም ይህ ይፈጠራል። አንዴ አድምጡት፣ ምንድን ነው የተፈጠረው የሚለውን። እንግዲህና ያሬት እንዴት ነበር ተዋወቃችሁ? አሪፍ ነበረ። ሳየው ቁጭ ብሎ ገና ከሷ ጋር ሳይ በጣም ደነገጥኩኝ። ገመት ነው አልጠበቅ ነው። በጣም እንትን ከኋላ የተደበቀ ነገር ያለው ይመስላል። የሚፈልገውን ለማዘዝ ምንድነው ስራው? ትንሹ ደግሞ ወይና ፓፒ ነው እያላሉ እንዴት እንደጮሃሉ አሁን ነበር ያዘንኩት ነበረ። ለከሰም ድግድግም ይወጣል። በጣም አብኝ ተመጥቶ እያለቀስኩ ነበር። ከኔ ልጆች የተከደበት በጣም ያሳዝኑኛል። የኔ ችግር የለውም። እኔ እኮ ነገር ያለው ቅድም አንዴ ሞቻለሁ ቃብ ያለው ስሜቴም ለንተና ስለቆምኩ ብቻ ሰው እንዳልመስላች በቃ ሰው ውስጡ ሲቆም ቆምኩ የሚለውና ልጆቼ በጣም በመከዳታቸው በጣም ተሰምቷቸዋል። እንደተመለከታችሁት እናትና ልጆች የተናገሩትን አድምጣቸዋል። እኚህ ሰዎች በቃ አባታቸው ልጆቹም አባታቸው ሞቷል ብለው ነው ያሰቡት። እናትም ደግሞ በቃ ባለቤቴ ህይወቱ አርፏል ግን ልናገኘው አልቻልንም ብለው ነበረ። በተለያዩ አጋጣሚዎች ምክንያት ተሰውሮባቸው ከዛ በኋላ ማግኘት ስላልቻሉ እርማቸውን አውጥተው ተስፋ ቆርጠው ነበረ። ነገር ግን ድንገት ቴሌቪዥን እያዩ በነበረበት ወቅት ነው እንደዚህ እሳቸውም እንደሚናገሩት ልጆቻቸውም እንደሚናገሩት ያዩት አባታቸውን እና ደንግጠው ነበረ። ይህ ነገር ደግሞ በጣም ብዙ መነጋገሪያ ሆኖ ነበረ በዚህ ሳምንት። ይህ ሰው ግን ከዚህ በኋላ ወጥቶ ምን ያወራ ምን ይፈጠር በመሃል ምን እየተደረገ እንደነበረ ምንም የተናገረው ነገር የለም እስካሁን። እነሱ ግን ይህ አባታችን ነው፣ እናታቸውም ደግሞ ባለቤቴ ነው፣ የቀድሞ ባለቤቴ ነው እና ስለ ካደን ተሰምቶናል ወይም ደግሞ ልጅ እንደሌለው ወይም እኛን ቢያንስ ቀድሞ እንዲነበረን ብሎ ባለማውራቱ ተሰምቶናል እያሉ ሲያወሩ ነበርና አንዳንዴ እንዲህ አይነት ክሪንጅ ይሄ ሰው አሁን ለምሳሌ ልጅ እንዳለው ትዳር እንዳለው ካወቀ እንዴት እንዲህ አይነት ፕሮግራም ላይ ራሱ መጥቶ ሊቀርብ ይችላል? ሁለተኛ ላይ ያገባትን ሚስት ራሱ ዋሽቶ ከሆነ መቅረብ የለበትም። ሁለተኛ ያለውን ነገር ራሱ የሚያፈርስበት ነገር ነውና ትንሽ አጨቃጫቂ ናቸው ጉዳዮች። ግን ይህ ሰው እስቲ መጥቶ ደግሞ ድጋሚ የሚያወራው ነገር ካለ ወደ እናንተ መልሼ አቀርባለሁ። ግን በቃ በድንገት አይተውታልና ይህ ነገር መነጋገሪያ ሆኗል። ሀሳባችሁን በዚህ ጉዳይ ማጋራት ትችላላችሁ በኮመንት። ቲክቶክ ከተጀመረ ጊዜ ዘመን ጀምሮ የቲክቶክ መንደርን የሚያናውጥ እኔ የማርሻል አርት አርቲስት ነኝ ከ20 ዓመት በላይ በማርሻል አርት ውስጥ ሰርቻለሁ የሚለው ሴዶ ማርሻል ኢትዮጵያን አሁን በዚህ 4 ወር ደግሞ በጣም ሲያነጋግር የነበረ ማስታወቂያዎችን ብዙ ሲሰራ የነበረው ሴዶ በትናንትናው ዕለት በምትመለከቱት መልኩ ተዘርሯል። ንቃተ ህሊና ነበረ ኢንዶሚን ተብሎ ይጠራ የነበረው በእንደዚህ መልኩ ሲቀጠቀጥ ነበርና ሴዶ እስቲ ሲጎርር ከዚህ በፊት በቃ እኔን የሚያክለኝ የለም ምናምን ሲል የነበራቸውን ቪዲዮዎች እዩትና ከዛ በኋላ ደግሞ ወደ ትላንቱ ቪዲዮ ደግሞ ማየት ትችላላችሁ።
ስታይል ታውቃለህ? ፋሽን ሽንሽን ታውቃለህ? ሰዓትና መነጽር ሳይኖር አራዳ ነኝ ትላለህ። ጀንትልማን ነኝ ትላለህ። ጀንትልማን ሰዓትና መነጽር ግድ እናም ይህን ጉራውን ያዩ ደግሞ እነ የስዊት ቦክስ ባለቤት ጌታቸውም ኢቲኤፍሲ ብለው ፋይት አዘጋጅተው ነበረ። ትላንት በጣም ብዙ ፋይቶች ተደርገዋል። ስፖርት ላትወዱ ትችላላችሁ አድማጮቼ፣ ግን ይሄ ነገር ደግሞ በጣም በመላው ኢትዮጵያ የተነጋገርንበት ያለ ጉዳይ ስለነበረ ሁላችሁም ይህን ጉዳይ ታውቃላችሁ ብዬ አስባለሁ። እናም ሴዶ ትላንትና ፋይቱ ላይ ገብቶ ግን ምንም በቃ ሳይሰራ በእንደዚህ አይነት በምታዩት መልኩ ተደብድቦ ወጥቷል እና እሱ ግን ከፋይቱ በፊት በጣም ብዙ ማስታወቂያዎችን ሲሰራ ነበረ፣ በጣም ጉራዎችን ሲጎርር ነበረ። ግን ደግሞ ፕሮፌሽናል የሆነ ነገር ወይም ደግሞ ሙያው ያለው ሰው ትክክለኛው ሰው ማን እንደሆነ በትላንቱ ፋይት ልናይ ይችለናል። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየ ዮኒ ተብዩ ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየ በቃ እኔ ልው አይደለም ገብቶናል። ላይ ተው ገብቶናል። ኧረ ዶክተሮች ይህ ጉዳይ ግን የሴዶ ጉዳይ ከፋይትም አልፎ የሃይማኖት ጉዳይ ውስጥም ገብቶ ነበረ። አንዳንዶች እኔ ሴዶ ከተሸነፈ ሃይማኖቴን ቀይራለሁ የሚሉም ሰዎች ነበሩ። ደግሞ ወይም ደግሞ እነሱ በእምነታቸው የሚጠሩ ሰዎች ይህን ጉዳይ ሴዶ እሱ እያለ ወይም ፈጣሪያችን እያለ ሴዶ አይሸንፍም ሲሉ ነበረ። ግን ይሄ ከሃይማኖትም ከእምነትም ከምንም ጋር የሚገናኝ ሳይሆን አንድ በቃ ራሱን የቻለ ችሎታ ነው እንደሆነም አሳይቶናል። እና ግን ሴዶን ደግሞ ብለው የመደቡ ሰዎች አንዴ እስቲ የተበሉትን ከተበሉ በኋላ ወይም ሴዶ ከተሸነፈ በኋላ ያሉትን ነገር ስሙ ውስጥ ጃኒ ሲጀመር ጃኒ ልክ ነች። ወላሂ ላዚም አያኑ ሰጠኝ ልክ ነች። እንግዲህ እንዲህ የሚያስለቅሳት እንዲህ የሚያሳድባት ያው ሴዶ እሱን ብላ በጣም ከብዙ ሰው ጋር ተወራርዳ ነበረ። ያን ሁሉ ብር ተበልታለች። በጣም ብዙ ሰዎች ሴዶን ብለው በድፍረት ሄደው ነበረ። እንዴት እንደሄዱ አላቅም። ፕሮፌሽናል ዲዝም ይበልጣል። እኛ ሀገር ይሄ የሆነን ነገር በቃ በተአምር የሆነ ሰውዬ ካሸነፈ ትክክለኛ ሰርቶ በእውቀቱ ካመጣ ሰው በላይ ለዛኛው ሰውዬ ነው የምንደግፈው እና ይህ ነገር ልክ አይደለም። አንድ ነገር ላይ ለለፋ ሰው ነው ውጤት የሚገባው እና ድንገት በተአምር ለሚመጣ ነገር ባናምን ብዬ እናገራለሁ። በቅርብ ጊዜ እህቷ በሽፍታዎች ተገላ የሞተችባት ሩት ሞዴል ሩት ኢትዮጵያን ወክላ እንግዲህ በውጭ ሀገራት ላይ የሞዴሊንግ ውድድር ላይ ናት ያለችው እና በቃ ይሄን ስቶሪዋን ነግራ እህቷ በሞተች በአንድ ወር ውስጥ ነው ይሄን ውድድር ልታደርግ የሄደችው ከሚያመልጠኝ ብላ። እናም ይሄን ስቶሪ እዛ ላሉ ሰዎች ነግራ በምትመለከቱት መልኩ ሁሉም ሲያለቅሱ ሁሉም ሲያዝኑ ነበርና ሩትም ደግሞ በቃ በጣም ጠንካራ መሆኗን እያሳየች ትገኛለች እዛ ቦታ ላይ። ነገር ግን ቮት ነበረ ወይም ደግሞ በህዝብ ድምፅ ብልጫ አንደኛ ሆኖ ወደ ዋናው ውድድር ለመግባት ያስፈልግ ነበርና የድምፅ ምርጫ በዌብሳይት እየተደረገ ነበረ። ሰሞኑን ኤርትራውያን አፍሪካውያን በጣም ፉክክር ውስጥ ነበርን። ኤርትራዊቷ ኦልሞስት አሁን ላይ 5 ሚሊዮን ቮት አግኝታለች። ኢትዮጵያዊቷ ደግሞ ሩት ኦልሞስት ወደ 3 ሚሊዮን አግኝታለች። ፉክክሩ ግን በሁለቱ በቃ በኤርትራና በኢትዮጵያ መካከል ሆኗል። ኤርትራውያንም በደንብ ቮት እያደረጓት ነው። ኢትዮጵያውያንም ደግሞ ቮት እየተደረገች ነው ያለችው። ሩትም እስቲ እናያለን። ግን እሷ ደግሞ ጥንካሬዋን በዚህ መልኩ እያሳየች ትገኛለች እና ምን ታስባላችሁ ስለ ሩት? ሀሳባችሁን በኮመንት ማጋራት ትችላላችሁ። እሷ እንግዲህ እህቷ በሽፍታዎች ወይም በወዳጆቿ ገንዘብ አግተው ለመቀበል ሞክረው የለኝም በማለቷ ወይም ደግሞ ያን ነገር ገንዘብ ባለማግኘቷ እህቷን እንደገደሉ ይታወቃል እና ታውቃላችሁ ይህን ጉዳይ። ይህን ሁሉ አልፋ ነው ሄዳ እዛ እየተወዳደረች ያለችው እና ምን ታስባላችሁ በሷም ጉዳይ? ሀሳባችሁን ማጋራት ትችላላችሁ። የ12ኛ ክፍል ፈተና እንግዲህ ውጤት ተለቋል። ወደ ዩኒቨርሲቲ መግቢያ
እናም ብዙ አስገራሚ ነገሮች ሲታዩ ነበሩ። ብዙ ሰዎች እየወደቁ እንደሆነ ታውቃላችሁ ብርሃኑ ነጋ የትምህርት ሚኒስትር ከሆነ በኋላ። ግን ደግሞ አሁን እየወጡ ያሉ ነገሮች በጣም አስገራሚ ሆነዋል። ከ620 ያመጣ ተማሪ አለ። አስቡት። ጌስ ብትሞሉ በግምት ብትሞሉ እንኳን ከዛ በላይ ማምጣት ትችላላችሁና እስቲ ይሄን ልጅ አይታችሁት ነው። ትንሣኤ ተክሉ ለጲሶ ከድንቆላ ትምህርት ቤት በድምሩ ከ620.67 አቬሬጅ ከመቶ 3.45 እንዲሁም እያንዳንዱ ኮርስ እንግሊዘኛ 8። እናም ኦንላይን ውጤታቸው እየታየ ባለበት ሁኔታ ነው እንደዚህ ሊኮን የቻለውና ብዙ ሰዎች እየተነጋገሩበት ነው። ከ620 በግምት ቢሞላ እንኳን ማያንስ 100 አይመጣም። 600 ጥያቄ 20 ነው የመጣውና ብዙ አስተያየቶች እየተሰጡ ነው ያሉት። የኢትዮጵያ ትምህርት ወዴት እየሄደ ነው? ሰዎቻችን ወጣቶቻችን ትምህርትን ምን ያህል እያስጠላቸው ነው ያለው የሚለውን ብዙዎች እየተነጋገሩበት ነው ያለው። ምን ታስባላችሁ? እናንተም በዚህ ጉዳይ ሀሳባችሁን ማጋራት ትችላላችሁ። በስልክ ዘረፋ የተሰማሩ ጦጣዎች ደግሞ መነጋገሪያ ሆነዋል። በቪዲዮን አስገባላችኋለሁ። ስልክ ይቀማሉ። በጣም እየዘረፉ እያስቸገሩ ነው። ማጅራት መቼዎች በሰው ነው እኛ የምናውቀው፣ ግን ጦጣዎች ደግሞ አሁን አስቸጋሪ ሆነዋል። ይሄ በህንድ ነው እየተከሰተ ያለው። ምን ይሆናሉ? ስልኩን ከሰው ላይ ይቀሙና ዘለው ጣራ ላይ ይወጣሉ። ስልኩን ግን የሚመልሱት ብስኩት፣ የተለያየ ለነሱ የሚወዱትን አይነት ምግቦች ገዝታችሁ ስትወረውሩላቸው አይተው ምግቡን አሽትተው ወይም ጣዕሙን አይተው ከወደዱት ነው ስልኩን ለእናንተ መልሰው የሚለቁትና በጣም ብዙ መነጋገሪያ እየሆነ ነውና ቪዲዮን እስቲ እዩት አንዴ ልጋብዛችሁ። እንደተመለከታችሁት ነውና አስገራሚ ነበሩ። ሰላም ውድ ተመልካቾቼ፣ እንግዲህ እስካሁን የነበረን ጊዜ ይህን ይመስል ነበረ። ፕሮግራሙን ከወደዳችሁት ሳሙና ቲቪን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ጊዜ ከዚህ የተሻሉ ነገሮችን ይዤ እመጣላችኋለሁ። እስከዛ ለወዳጆቻችሁ ማጋራታችሁንም እንዳትረሱ። በብላትን ነው